እንዴት አድርጌ ይቅርታ መጠየቅ እንዳለብኝ አላውቅም። ምን ነው ታዲያ ችግር አለ? የማይገባሽ ቦታ በመገኘትሽ በጣም እየታመምሽ ነው አይደል? ስለምንድን ነው የምታወራው? ገብቶሻል? ስሜትሽን ለመደበቅ አትሞክሪ። የእውነት ታዲያ አልገባኝም። ወይዘሮ ሜላት ሉሊት እንደዛ ስለተናገረችሽ በጣም ይቅርታ። እሷ ስለተናገረች ነው አንተ ይቅርታ ልጠይቀኝ የመጣኸው? አይ እንደሱ አይደለም። እና ታዲያ? እንደዛ በተዋረድሽበት ቦታ በመገኘቴና እንድትዋረጂ መንገዱን በማመቻቸቴ ነው ይቅርታ እየጠየቁሽ ያለሁት። መንገዱን ያመቻቹት ስትል? ያው እናንተ ጋር ልቀመጥ ስትይ እሺ ማለት አልነበረብኝም ብዬ። ለምን? የሉሊትን ባህሪ ጠንቅቄ አውቃለሁ። እንደዛ ልታደርግ እንደምትችል ቀድሜ መገመት ነበረብኝ። አይ ታዲ፣ ክፉ ጊዜንና ቅዝምዝምን ለጥ ብለህ ነው ማሳለፍ ሲባል አልሰማህም? እሱስ ትክክል ነሽ። ግን አንዳንድ ይሄ መንገድ ላይ የምታየው ሰው በሙሉ ደስተኛ አይደለም። እኛ ቤት ውስጥ የገጠመን ችግር በየቤቱ ሞልቷል። እሱንም አውቃለሁ። ስለዚህ እኛ ቤታችን ውስጥ ከበቂ በላይ ችግር ስላለ ውጭ ያለውን ችግር ማየት አይጠበቅብንም። ግን እኮ እማዬ፣ ይኸውልህ የኔ ልጅ፣ መድኃኒት የማታገኝለትን ቁስል አትነካከው። በአሁኑ ሰዓት አንድ ሰው ዳቦ ግዙልን ቢለን መግዛት የማንችልበት ሁኔታ ላይ ነው ያለነው። ስለዚህ ልጆቹ ላትረዳቸው ነገር በቃ ህመማቸውን አታስታውሳቸው። እሺ እማዬ። በቃ እኔ ልብሴ ልቀያየር፣ የሆነች ስራ አለች። እሺ ቀይሪ። ደረጃ የቀረ ነገር አለ መሰለኝ። የቀረ ነገር ምን ማለት ነው ደግሞ? ምን? እሺ በናግረ ልታረግልኝ ነው? ምን ችግር አለው? አቦት ወይም በእናትህ ቆይ፣ እንደዚህ ሁሌ እየተጠቀረርን ነው የምንውለው ማለት ነው? አረ እንደውም ዛሬ ስራ የለም። ስራ ሲኖር እኮ ከዚህም ይብሳል። አረ በኪድዬ ገና ከሆነ የሌለ እኮ ነው የቀፈፈኝ። እንግዲህ አንዴ ገብተሽበታል። ከዚህ በኋላ ወደ ኋላ ማለት የለም። ለማንኛውም አሁን መላ ስጠኝ። ደግሞ የምን መላ እንዴ? እስካሁን የተጠገረርኩበትን ነው እንዴ? አልገባኝም። እየቀለድሽ ነው? ደሞዝ እኮ በየወሩ ነው የሚሰጠው። አረ በእናትህ በወር ይላል እንዴ? ወሩን ሙሉ ነፃ ልጠገረርልህ ነው? እንደሱ ሳይሆን ደሞዝ በ30 ቀን አንዴ ነው የሚሰጠው ለማለት ነው። አረ ነቀኝ፣ አልሰማም። አሁን ብሬን ስጠኝ በእናትህ። ሱሴ እየቀለድኩ አይደለም። ልስራ ብለሽ አንዴ ተስማምተሻል አይደል? ስለዚህ አርፈሽ ስራሽን መስራት ነው። ኪድዬን ትጋጨኛለህ። አሁን ገንዘቡን ስጠኝ። ጤነኛ አይደለሽም እንዴ አንቺ ልጅ? እኔም እኮ እንዳንቺ ሰው ሱቅ ተቀጥሬ ነው የምሰራው። በሰው ገንዘብ ደግሞ ማዘዝ አልችልም። እንዴ ከፈለግ ጆሮ ጋር ደውልና ጠይቀው። እሱ የፈለግሽውን ነገር አድርጊ ብሎኛል እኮ። በጣም ጥሩ። ሄሎ ጆሮ፣ እንደሱ አይደለም። ሱሴ ገንዘብ እየፈለገች ነበር። እሺ ሰላም ጤና ይስጥልን። ሰላም ለእናንተ ይሁን የኖላዊ ድራማ ተከታታዮች። ኖላዊ ድራማን ቀጣዩን ክፍል ይዘንላችሁ መጣና እስከ መጨረሻው አብራችሁን ቆዩ። ሉሊት እስከ መጨረሻም ተዋርዳለች። እንግዲህ እሷ እዚህ ድርጅት ያለችበት ትልቁ ምክንያት 15% ድርሻ ያለው ባለቤት አሜሪካን ሀገር ነው የሚኖረው። እናም እሱ 15%ን ስለሰጣትና በሱ ስልጣኗና አቶ መዘክርም ስለሾማት ነው ማለት ነው እንደዚህ ድርጅቱን እየበጠበጠችና ብዙዎችን በስልጣኗ እያሰቃየች የምትገኘው። እናም ይህን 15% ድርሻ እየሰጣት ደግሞ የወይዘሮ ሜላት ባል መስፍን ነው። መስፍንም ከአሜሪካ መጥቶ እንግዲህ ሚስቱን እንደዚህ እያሰቃየችና በጣም መከራዋን እያሳየቻት እንደሆነ መረጃው ስለደረሰው ከአሜሪካ ድረስ መጥቶ ሉሊትን አፋጧታል ማለት ነው። ምክንያቱም 15% ድርሻ ያለው እሱ ስለሆነ። እናም በስከ መጨረሻም እንግዲህ ሉሊት በጣም ተጨናንቃለች። እንደዚህ ስልጣኗን ያላግባብ እየተጠቀመችበት እንደሆነ አቶ መስፍን ስለደረሰበት። እናም መስፍን ደግሞ ከወይዘሮ ሜላት ጋር ሲገናኝ ምን ይሰማዋል የሚለውን ደግሞ አብረን የምናይ ይሆናል። ምክንያቱም የወይዘሮ ሜላት እንግዲህ ትዕግስቷ መጨረሻ ፍሬ ያገኘ ይመስላል። በጣም በብዙ ነገር ነው የታገሰቻትኝ። ጭራሽ አልፈልግም ስራውም ይቅርብኛል ብላ አልጠጣ ብላ ብትወጣም እሷ ግን እንድትወጣ ራሱ ፈቃደኛ አይደለችም። መልሳ በልጇ ይዛ መታ እያሰቃየት ትገኛለች። ከእሷ ጋር ጭራሽ ምግብ አልበላም
እንዴት ነው አንቺን ሽሮ የምበላው ብላ ሁላ በጣም ወይዘሮ ሜላትን ሁሉን ነገር ጥላ ክላሷ ቢሮዋ ድረስም ቡና ይዛላት መታ ነበር። እሱን ግን በጭራሽ አንቺ ለማጎብደድ አያምርብሽም፣ ጭራሽ ብለሽ ደግሞ ቡና ይዘሽ መጣሽ ምናምን ብላ ቅስሟን ሰብራ ነው የላከቻት። እሷም ቢያንስ እንኳን እንደዚህ አይነት ነገር ባይመችሽ ለሰው ደስታ ስትይ መጠጣት ነበረብሽ ስትላት፣ በጭራሽ እኔ ለሰው ደስታ የምኖር ሴት አይደለሁም ብላ ከክፍሏ ከቢሮዋ እንድትወጣላት አድርጋለች ማለት ነው። እናም አቶ ታደሰም ወይዘሮ ሜላትን ከጎንሽ ላይ ምንም ነገር ብታረግሽ ሉሊት ከአንቺ ጎን ነኝ ብላ ብሎ እያጽናናት ይገኛለኝ። ምክንያቱም ወይዘሮ ሜላት ምንም ተንኮልና በደል እንደሌለባት ስለሚያውቅ ከወይዘሮ ሜላት ጎን ቁማለኝ። እሱ ደግሞ ለምን እኔን ጥላ ከወይዘሮ ሜላት ጎን ትቆማለህ ብላ ሉሊት በጥፊ ልትመታው ሁላ ነበረ። እሱም እጁን ይዞ አስቀራት። እኔ ወንድ ልጅ ነኝ ደግሞ በእድሜ እበልጥሻለሁ፣ እንዴት እኔ ላይ እጄን ትሰርሻለሽ? ጀመረ እኔ ላይ ራሱ እጅሽን ሰንዝረሽ ዝም ያልኩሽ ላለመታሰር ነው ብሎ መልሶላታል ማለት ነው። እናም በዚህ ምክንያት የመጨረሻው የዛሬው ክፍል እንግዲህ ሉሊት የምትዋረድበትና ከስራ የምትባረርበት ሆኗለኝ። በሌላ በኩል ኤልያስ አሁንም ከነ ጆሮ ጋር ስራውን በሚገባ እየሰራ ነው እና በጣም ገበያ እያመጣላቸው ብዙ ነገሮችን እየሰራ ይገኛልኝ። እናም መክሊትም እያገዘችው ነበር። እሷ ግን ያው ከዚህ በፊት ብዙም ሰርታ ስለማታውቅ ያን ያክል የመስራት ፍላጎቱም ስለሌላት እያስቸገረችው ትገኛለች። እናም ብር ካልሰጠኸኝ እኔ አሁን ልጄ ልዝናና ነው መስራት አልፈልግም፣ ሲጀመር ደግሞ ቀን በቀን ነው ደሞዝ እንዲከፈለን የምፈልገው ብላ ያዙ ይልቀቁኝ ያለች ነበር። እሱ ግን እስከ መጨረሻ ደውሎ ጆሮም ችግር የለውም ብሩን ስጣት ብላ ሂዳ ልጠጣበት ሄዳለች ማለት ነው። እና መክሊት ትንሽ ጸባዩ ወጣ ያለ ነው። በጣም እንደ ወንድ አክት የምታደርግ ልጅ ናት እና በዚህ ምክንያት በተደጋጋሚ ጆሮ እና ሀና ፊቷ ላይ ናፍቀኸኛል፣ እንዴት ነህ ምናምን እየተባባሉ ስላየች በጣም ደም አፈልቷል። እናም በዚህ ምክንያት ሀና ላይ ጉዳት እንደምታደርስ ለሀና ዝታ ነግራታለች። እናም ህይወትሽን ማጣት የማትፈልጊ ከሆነ ከዚህ ልጅ ራቂ፣ ካለበለዚያ ግን ህይወትሽንም ጆሮንም ታጨዋለች ብላ ዝታባታለች። ሀና ግን እስካሁንም ያከበርኩሽ ጆሮ ስለሚወርሽ ነው እንጂ ለአንቺ መሆን አቅም አጥቼ አይደለም። ሁለተኛ እንደዚህ የምትሳፈጭ ከሆነ እኔ ራሴ ደፋሻለሁ ብላ ገፍትራት ነው ሄደችው ማለት ነው። እና ያናና የመክሊት አለመግባባት ወደ መጣላትና ወደ ጥሩ ነገር እያመራ አይደለም ማለት ነው። ምክንያቱም አንድ ቀን ልትወጋት ትችላለች ባለፈው እንዳደረገችው። ይህንን ደግሞ ጆሮ እያስተዋለ አይደለም ማለት ነው በሁለታቸው ያለውን ቅራኔ በቃ። ምክንያቱም መክሊት እንደምትወደው ቢያቅም እህቴ ናት፣ እንደ ታናሽ እህቴና የምንከባከባት፣ ስለዚህ ምንም ጉዳት ሊደርስባት ስለማልፈልግ ነው እኔ ጋ ያለችው ብሎ ያስባል ማለት ነው። እሷ ግን ሀና በጣም ነው የምትናደደው እሷ ጆሮን ስለወሰደችባት ማለት ነው። በሌላ በኩል ምናሴ አሁንም እነ ትንሳኤን መከታተሉን አላቆምም። ትንሳኤ ብቻዋን ነበር ያገኛት እና ትሁት በጭራሽ ከቤት አልመጣችም፣ ብቻዋን ነው ያደረችው። ምን እየሰራች እንደሆነ ምን እያደረገች እንደሆነ ትንሳኤ የምታውቀው ነገር የለም። ስለዚህ ምናሴን የምትሰራውን ስራ እንዲያጣላላት ጠይቀዋለች። እሱ ግን በተደጋጋሚ ሲደውልላት ስልኩን እያነሳች አይደለችም፣ የት እንዳለችም አትናገርም እና መጥፎ ስራ እየሰራች እንደሆነና ምክንያቱንም ገቢውን በዛ ምክንያት እንደምታመጣው ገብቷታል። ትንሳኤ ግን ደግሞ እዳ ማጣራት ስለማትችል በጣም ከብዷታል ማለት ነው። እናም እሷ ባለመኖሯ ከምናሴ ጋር ስለተቀራረበች በጣም ነው ደስ ያላት። እሱ ግን ለእናቱ እየነገራት ነበር፣ እነዚህ ልጆች ይበልጥ በቀረብኳቸው ቁጥር የበለጠ ጥያቄ ይጨምራል፣ በቃ እንቆቅልሽ ይሆኑብኛል እና ሂጃ ይቻቸው ነበር፣ ከጊዜ ወደ ጊዜ ችግራቸው በጣም የባሰ ነው ብሎ ለእናቱ እያማከራት ነበር። እናቱ ደግሞ በቃ የሰው ውጭ ያለውን ችግር ሁሉ መመልከት አይጠበቅብም፣ እኛ ጋር ያለው ችግር በቂ ነው። ስለዚህ መድኃኒት የማታገኝለትን ቁስል አትነካከው። እኛ በዚህ ሰዓት ዳቦ እንኳን ሰው ቢጠይቅን የዳቦ እንኳን መግዣ የሌለን ሰዎች ነን። ስለዚህ ራሳችን ችግር ይበቃና ልጆቹን ተዋቸው ብላ መክረዋለች ማለት ነው። እሱም ጥያቄውን ተቀብሏለኝ፣ የእናቱን ምክር ተቀብሏለኝ ማለት ነው። እናም ግን በተደጋጋሚ እየሄደ እየጠየቃት ነው። እናም
አቅፈህ ወደ መጸዳጃ ውሰደኝ ስላለችው በጣም ነው ደስ ያላት ስላቀፋት። ከዚህ በፊት የምትጽፋቸውን ዲያሪዎች ሁሉ እያወጣች እያነበበች ነበር እና አንድ ቀን እንደውም ሰላም ሳይላት ስላለፈ በጣም ውስጧ እንደተረበሸ የዛን ያክል እንደምትወደው ብቻ በጣም እንደምትወደው ዲያሪዋ ላይ በጣም ትጽፍ ነበር ማለት ነው። እናም እስከ መጨረሻም ስለተገናኙ ሁለታቸውም በዚህ ሁኔታ ላይ ስለተገናኛችሁ ግር ቢላቸውም ደግሞ መታየታቸው ግን የበለጠ ደስ ብሏቸዋል ማለት ነው። እናም ትንሳኤ የእህቷን መጨረሻ ለማየት ጓጉታለች። ምን እየሰራች ነው የሚለውን በቅርቡ አጣርቶ ይነግራታል ብለን ተስፋ እናደርጋለን። አባባ ኖላዊ ሁላቸውም ይቅርታ አድርገውለታል። ማለት ሚስቱ ይቅርታ ብለዋለች። ሁሌም እኔ ቢያንስ እሱን መረዳት ነበረብኝ ብላ ይቅርታ ብታደርግለትም ሀና ግን እስካሁን ይቅርታ አላደረገችለትም። እሷን ለማግኘት ጭራሽ መጥቶ ከቤት ድረስ እሷ ግን ሳታናግረው ነው ወጥታ ሄደችው ማለት ነው። እናም አባባ ኖላዊ እስካሁን የነበረውን እስካሁን ያጠፉትን የበሉትን ጉቦ ሁሉ ለማረም እና ለማስተካከል እያሰቡ ነበር። ነገር ግን በተደጋጋሚ እየመጡ ቢሮ መግባት እነሱ የሚጠብቁት ቦታ ላይ ለመግባት የሚሞክሩ ሰዎች አላስገባም እና አትገቡም ባላቸው ቁጥር ከዚህ በፊት እኮ አስገብተህናልና ያኔ ጉቦ ስትሰጥ ቪዲዮ ቀርጸንሃን ይህንን ደግሞ ላለቃህ ከተናገርን ምን እንደሚፈጠርብህ ታውቃለህ ብለው እያስፈራሩት ይገኛል። እሱ ደግሞ በቃ አለቃዬ እንዳታስገባ ማንንም እንዳታስገባ ካለኔ ፍቃድ ብሎኛል ብሎ ነበር። ግን ደግሞ በገዛ እጃቸው ችግር ውስጥ ካስቀድመው በተቀበሉት ጉቦ በጣም ወደፊትም መውጣት የማይችሉበት ችግር ውስጥ እንደገቡ ነው የሚያመለክተው ማለት ነው። እናም የድሮ ጉልበታቸውን እና የድሮ ማንነታቸውን እንዳይመልሱት አሁን ላይ ኃላፊነት አለባቸው። የቤተሰብ ኃላፊነት ስላለባቸው ያንን ማድረግ አልቻሉም እና በጣም ግራ ገብቷቸዋል ማለት ነው አባባ ኖላዊ እና በቀላሉ ከዚህ ችግራቸው በቀላሉ እንደሚወጣ ሀናም ይቅርታ እንደምታደርግላቸው ተስፋ እናደርጋለን።